አዲስ አበባ ከተማ አስተዳደር ዙሪያ በአዲስ መልክ የተዋቀረው ሸገር የተሰኘው የከተማ አስተዳደር በይፋ ስራ መጀመሩ ተገለጸ። የከተማ አስተዳደሩ 12 ክፍለ ከተሞችና 36 ወረዳዎች ይኖርታል ተብሏል። የአገልግሎት ቅልጥፍናን ማሳለጥ ቀዳሚው ትኩረት ነው ተብሏል። መዲናዋ አዲስ አበባ ከተማ አስተዳደር ዙሪያ የፍንፍኔ ዙሪያ ኦሮሚያ ልዩ ዞን በሚል በአንድ ዞን ስር ሲተዳደሩ ከነበሩት አካባቢዎች 6 ከተሞችን አጠቃሎ እንደ አዲስ የተመሰረተው የሸገር ከተማ አስተዳደር 160,000 ሄክታር ገደማ የቆዳ ስፋትን ይከልላል። በቅርቡ በአዲስ አሰራር ተዋቅሯል የተባለው ይህ የከተማ አስተዳደር በትናንትናው ዕለት ደግሞ የኦሮሚያ ክልል መስተዳደር ከፍተኛ ባለስልጣናት በተገኙበት ከተማው በይፋ ስራ መጀመሩ ተበስሯል። 12 ክፍለ ከተሞች እና 36 የወረዳ አስተዳደር መዋቅሮች ይኖሩታል የተባለው ይህ የሸገር ከተማ ምስረታውን በተመለከተም አስተያየታቸውን የሰጡት የከተማ አስተዳደሩ ከንቲባ ዶክተር ተሾመ አዱኛ ከተማውን መመስረት ያስፈለገበትን ምክንያት ይዘረዝራሉ። ሸገር ለመስረት ዋናው ምክንያቱ ምንድነው? በአገር ደረጃም ይሁን በክልል ደረጃ ከከተማ የምናገኛቸውን ጥቅሞች ማግኘት አልቻልንም። በአፍሪካ ደረጃ በጣም ዝቅተኛ አርባናይዜሽን ያላት ሀገር ነች ኢትዮጵያ። 22% የማይበልጥ ከከተማ የምናገኘውን ነገር አላገኘንም። ይሄን ደግሞ ወደ ኦሮሚያ ስታመጣ ችግሩ በጣም ከባድ ነው። በኦሮሚያ ደረጃ ከ700 በላይ ከተሞች አሉ። ምንም አይነት ኢኮኖሚ ጥቅም የላቸውም። ስለዚህ የኦሮሚያ ክልላዊ መንግስት የፖለቲካ ሪፎርም ከተካሄደ በኋላ አዳዲስ ከተሞችን ማደራጀት፣ ያሉ ከተሞችን ማጠናከር፣ የተፈለገውን ለውጥ ማውጣት የማይችሉትን ደግሞ መርጅ በማድረግ አዲስ ከተማ ማቋቋም መንግስት ይሰራበት የነበረው ነው እና ሸገር የዛ ፕሮጀክት አንዱ አካል ነው። ሸገር 5 ከተሞችና ኮሎቦን ጨምሮ አንድ ላይ በማድረግ የተደራጀ ከተማ ነው። ዋናው ዓላማው ምንድነው? የሀብት አጠቃቀማችን ውጤታማ እንዲሆን፣ የአገልግሎት አሰጣጡ ቀልጣፋ እንዲሆን፣ የህዝባችንን ጥያቄ ለመመለስ የማህበራዊ አገልግሎት ሊሆን ይችላል፣ የቤት ጥያቄ ሊሆን ይችላል፣ የኢንቨስትመንት ሊሆን ይችላል። ጠንካራ ከተማ ያስፈልገናል እና ዘመናዊ በሆነ አስተሳሰብ መዋቅሩ ትንሽ ከፍ ባለ ጠንከር ባለ የሚሄድ ከተማ ይቋቋም ተብሎ ነው የተቋቋመውና መሰረቱና ዓላማው ይሄ እንደሆነ እንዲታወቅልን ስለምፈልግ ነው። አዲስ በተመሰረተው በሸገር ከተማ አስተዳደር የህግ የበላይነትን በማስከበር ዘመናዊ ከተማን የመመስረቱ ዓላማ እውን ይሆናል የሚሉት የአዲሱ የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ ቀጣይ የመስተዳደራቸው የትኩረት አቅጣጫንም ሲያብራሩ ልዩ ዞን ውስጥ ያሉ ከተሞችን አጠናክሮ ይሄዳል በሚል ነበር ልዩ ዞን የተቋቋመው። ቢሆንም ግን በተፈለገበት መንገድ ባለመሄዱ የተደረገው ምንድነው? ልዩ ዞን አደረጃጀትን እንደገና ስናደራጅ ዓለም አቀፍ ደረጃ የጠበቀ ከተማ በመገንባት የህዝባችንን ጥያቄ መመለስ ነው። ሳይዙ 160,000 ሄክታር የሆነ ከተማ እናዋቀም ብለን ልዩ ዞንን በፊት የነበረውን ስፋት ይዘን ከተማ መመስረት አንችልም። ከተማ ለመመስረት አንድን ከተማ የሚያደርገው በመሬት ስፋት ውስጥ ምን ያህሉ ግብርና ነው፣ ምን ያህሉ ኢንዱስትሪ ነው፣ ምን ያህሉ የአገልግሎት ክፍል ነው የሚል ዓለም አቀፍ ክራይቴሪያዎች አሉ። ስለዚህ በዛ ዓለም አቀፍ ክራይቴሪያ መሰረት በፊት የነበረውን የልዩ ዞን ሁሉ ሸገር ውስጥ የምናስገባ ከሆነ ከተማ የሚባለውን ሀሳብ ስለሚያጣ በዚህ ኮንቴክስት ቢታወቅ ለማለት ነው። በትናንትናው የሸገር ከተማ አስተዳደር ምስረታ ይፋዊ የስራ ማስጀመር መርሃ ግብር ላይ ንግግር ያደረጉት የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በ19ኛው መቶ ክፍለ ዘመን የተመሰረተችው የሀገሪቱ መዲና አዲስ አበባ ከተማ አስተዳደርን በዙሪያዋ የነበሩትን ማህበረሰብ በማፈናቀል ከሰው አዲስ የተመሰረተው የሸገር ከተማ ግን በአካባቢው ያሉትን ማህበረሰብ በከተማው ባለቤትነት አቅፎ የመልማት ጥያቄዎችን እንደሚመልስ ገልጸዋል። ሀራ ሁንዴፈምኒ መጋላ ሸገር ሴና ኡመት ኦሮሞ ከሰት ሴና ጉዳፊ በቆና አራት እኮ ዛሬ የሸገር ከተማ መስተዳደር መመስረት በኦሮሞ ህዝብ ታሪክ ትልቁና አዲስ ምዕራፍ የከፈተ ነው። የኦሮሞ ህዝብ የዛሬዋ ኦሮሚያ እንድትመሰረት የታገሉለትን ሁሉ ያመሰግናል። ይህ ኦሮሞ አንድ ህብረትና መዋቅር እንዲኖረው አስችሏል። በዚህ በሀገራችን ማዕከል አዲስ አበባ የሀገሪቱ መቀመጫ ሆና ስታገለግል አርሶ አደሮቻችን ከቀያቸው የሚፈናቀሉባት ማንነቱም የሚሰበርባት ሆና ቆይታለች። አሁን የመሰረትነው የሸገር ከተማ አዲስ ምዕራፍ የሚከፈትበት በመሆኑ የዛሬ 50-100 ዓመታት ልጆቻችን እያመሰገኑን የሚኖሩባት ይሆናል። ይህ ደግሞ ዛሬ ወዳጆችን ሲያስደስት የኦሮሞን ህዝብ የበታችነት የሚሹትን አስደንግጧል። ወረሞ ገዳንቱማ ኡመታ ኦሮሞ ሀወን ሪፋቺሴ ጅራ በአማራ ክልል የተለያዩ የመጠለያ ጣቢያዎች የሚኖሩ ተፈናቃዮች ለከፍተኛ የምግብ እጦት መጋለጣቸውን አስታወቁም። አንዳንዶቹ መጠለያ በማጣታቸው ለቀናት ሜዳ ላይ ለብርድና ሌሎች ተያያዥ ችግሮች እየተጋለጡ እንደሆነ አመልክቷል። በየደረጃው የሚገኙ የአደጋ መከላከልና የምግብ ዋስትና ኃላፊዎች የሚመጣው የእህል እርዳታ በቂ አይደለም፣ በወቅቱም ለተፈናቃዮች አይደርስም ብሏል። ባለፉት 4 ዓመታት ጀምሮ ከማንነት ጋር በተያያዘ በቤኒሻንጉል ጉሙዝ እና በኦሮሚያ ክልሎች አንዳንድ አካባቢዎች በተነሱ ግጭቶች የአማራ ማንነት ያላቸው በርካታ ወገኖች ህይወታቸው አልፏል፣ የአካል ጉዳት ደርሶባቸዋል። ሌሎች ደግሞ ቀያቸውን ለቀው ተፈናቅለዋል። በሰሜኑ ጦርነት ምክንያት ቀያቸውን ለቀው በዋግምራ ብሔረሰብ አስተዳደር ተጠልለው የሚገኙም
ብዙዎች ናቸው። ጦርነቱን ሸሽተው ከነበሩበት ጻግብጂ ወረዳ ወደ ሰቆጣ የመጡ አንድ ተፈናቃይ እርዳታ በተገቢው መንገድ እያገኙ እንዳልሆነ ገልጸዋል። እና ጥር 2 ነው የመጣሁት። ከዛ ጀምሮ እስካሁን ነገ እንመለሳለን እያልን ምንም መፍትሄ የለም። ቢሮ ያው ፊት መጀመሪያ የመጡት ግማሾቹ ፍራሽ ነገር ያገኘዋሉ። አሁን ግን ምንም የለም እኮ ከሚያዝያ አካባቢ ጀምሮ እኮ ግባትማ ይመጣል ዝም ብሎ በተስፋ ጠብቁ ነው። ከወለጋ ተፈናቅለው በሰሜን ወሎ ዞን ጃራ የመጠለያ ጣቢያ ከደረሱት መካከል አልፎ ከሚሰጣቸው ደረቅ ኮቸሮ ውጭ ምንም እርዳታ አላገኙም። በምግብ በኩል አንድ ነገር ደረቅ ብስኩት ያለን ምናምኑ እንደው እዛ በቀር እንጂ አሁን ሙሉ የተራቢያ ወይም ደግሞ በኩባያ የምትከፈል ነገር እንጂ ያው ህዝቡ አሁን በጣም በችግር ላይ የተጨናነቀ ነው ያለው። ጭራሽ የሚመገብ ነገር የለም። እንደው እንግዲህ ካሁን በኋላ እናቅም እንጂ አሁን በጣም ችግር ላይ ነው ያለ። ሌላው ከዚሁ ክልል ሰሞኑን ተፈናቅለው ደብረ ብርሃን ከደረሱት መካከል እንዳስረዱት ደግሞ እጅግ ብርዳማ በሆነው ደብረ ብርሃን ሜዳ ላይ ያለመጠለያ ይገኛሉ። የእርዳታ ምግብ አልቀረበላቸውም። ያው ዝም ብለን ሜዳ ላይ ነው የምንተኛውም፣ እዛው አልንበት ላይ ነው። እኔ ምንም የሚያስቆልፍ ሄደ አንድ ብርድ ልብስ ለ5 ቤተሰብ ነው አንድ ጨርቅ የምንለብሰው ማለት ነው። እና ከኔ ደግሞ የባሱም አሉ ምንም የማይበሉ የማይጠጡ ዝም ብሎ የሚቀመጡ ምንም እርዳታ የገባ የለም እስካሁን ድረስ። እኛ አሁን ይሄ ሁላ ህዝብ ያለ ነው በደብረ ብርሃን ህዝብና በደብረ ብርሃን ከተማ አስተዳደር ብቻ እንደምንኖር ያለው ነገር በአይን ለማየት ራሱ ይዘገናል። ባልፈጠር የሚያስብል ነገር ነው። እዚህ ውስጥ አሁን አራስ የሚወልዱ አሉ። አሁን እኛ ከገባን ሜዳው ላይ እየተወለዱ አሉ። በሽተኞች አሉ። አዛውንቶች ደግሞ ከ70-80 ዓመት የሆኑ አሉ። መንቀሳቀስ የማይሆንላቸው ተሳስረው በብርድ እና የሚያሳዝነው መጠለያ አለመኖሩ ድንኳን ነገር ውስጥ እንኳን ለመግባታችን በጣም አሳዛኝ ነገር ነው። በምዕራብ ጎጃም ዞን ሰከላ አካባቢ የሚገኙ ተፈናቃዮች አብዛኞቹ በቀን ስራ መሰማራታቸውን አብራርተዋል። ከዓመት አንድ ጊዜ ወይም 2 ጊዜ የሚያመጡልን ከሰከላ ወረዳ 33 ተፈናቃይ ተፈናቃዩ ምን አብዛኛው ወንድ ሴቶች ብለው ተጉላልተዋል። ወንዱ በቀን ስራ በዚያም ይኖሯታል። ሌላ ነገር የለውም። አደራሽ ራሱ የረባ አደራሽ አትሰጠውም። ዝም ብሎ በሜዳ ላይ እንደፈሰነ ያለ ይበልቀው ደግሞ ዘመድ ላይ ነው ተጠግቶ ያለው። እርዳታ እየቀረበ አይደለም። የሰሜን ወሎ ዞንና የምዕራብ ጎጃም ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊዎች ተጠይቀው በሰጡት ምላሽ የአቅርቦት እጥረትና የእርዳታ መዘግየት ችግሮች አሉ ብለዋል። እጥረትስ አለ፣ ግን እኛ እያባካ ነው። ከመስፈርቱ እየወጣን እየሰጠን ያለ 8 ኪሎም 7 ኪሎም እያደረግ ትናንትና በግለሰብ በምንም እያደረግ ነው እየሰጠን ያለ ነው። ግን እንዳይራቡ ያቅማችንን እየር ነው። ግን ከዘላቂነት አንጻር በጣም ከባድ ነው። ወሩን የሚያደርስ ጉዳይ አይደለም። ምግብም ወሩን ጠብቆ አይመጣ። የተወሰነ በ3 ወር በ4 ወር የሆነ ነገር ጠብ ይላል። ያንን ነው ምን 15 ኪሎ ስንዴ ምን ያህል እንትን ይሆን ብለህ ነው በ2 ወርና በ3 ወር ተሰጥቶ ባለፈው ክልሉ መጠባበቂያ ነገር ይዞ ብሶት ያላቸውን የተወሰኑ አንዳንድ ወረዳዎች ሙለቶሪት አደረገ ችግሩ ሲሆኑ ጊዜ ችግር ያለባቸውም ብሎ የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ እህት አገኝ አደመ እርዳታ በረጂ ድርጅቶችና በመንግስት እየቀረበ መሆኑን አስታውሰው ሆኖም እጥረት በመኖሩ በተሟላ መልኩ እርዳታ እየቀረበ ነው ለማለት እንደማያስደፍር ገልጸዋል። እጥረት አለ፣ እጥረት የለም አንልም፣ እጥረቶች አሉ። ነገር ግን በአሰራሩ መሰረት ደግሞ ተቀመጠለት የጊዜ ገደብ የሚያቀርቡ ረጂ ድርጅቶች አሉ። እነ ኤፍኤች ኢትዮጵያ፣ እነ WFP፣ እነ አመልድ ኢትዮጵያ እያቀረቡት ያለው በ6 ሳምንት እየቀረበ ነው ያለው። በፌዴራል አደጋ ስጋት በኩል የሚቀርብላቸው አካባቢዎች ደግሞ እነ ደቡብ ወሎ፣ ኦሮሞ ዞን፣ ሰሜን ሸዋ፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ አዊ፣ ማዕከላዊ ጎንደር፣ ደቡብ ጎንደር በከፊል እነሱ አካባቢ ያሉት ደግሞ የ3 ወርና ያላነሰ